የሩታ እህት ግን ማለት ነው እንደዚህ ያው ድከሚ ቢልሽ ነው እንጂ አብርሽ እንደሆነ ድንጋይ ላይ ውሃ እንደማፍሰስ ነው። ትናንትና በእርግጥ አንቺም የሰራሽው ስራ ያው ልክ አይደለም። ምንም ስሜታዊ ብትሆኚ ሰው እያስቸገረሽ ከውስጥም ከውጭም እየተደወለልሽ የእህትሽ ነገር የእነዚህ ልጆች ነገር ምንም ብትባይ ያው ትናንትና የሰራሽው ነገር ልክ አይደለም በእርግጥ ማለት ነው። ሲቀጥል ደግሞ አብርሽ ድንጋይ ላይ ውሃ እንደማፍሰስ ነው። እንደዚሁ ድከሚ ቢልሽ ነው። ጭራሽ ዛሬ ደግሞ ቤተሰቦች ከንፈሩ ምን ተቀብቶ ነው የመጣው? ለእኔ ብቻ ነው የታየኝ? እናንተም አይታችኋል። ይህ አብርሽ ከንፈር ቻፕስቲክ የተቀባ እኮ ነው የሚመስለው። ጌታም ቤተሰቦች ብቻ ስቅ ያለው አላቅም ከንፈሩን አይቼና ዛሬ እንግዲህ የሩታዬ እህት ይዱ አግኝታው ነበረ። ያው ስትናገር እንደሰማዋት እንግዲህ እናንተ የወለዳችሁ ሰዎች ናቸው። እኔ ልጆቼን ጥዬ ዛሬ እዚህ ከቡታጀራ አዲስ አበባ የመጣሁት ሰው አላስቀምጣለኝ እንዲወጣ ስለም መንገድ ላይም ሰው ሲያገኘኝ እናንተ የሚያውቃችሁ እንዴት እነዚህ ልጆች ነገር እንዴት ዝም አላችሁ? ከውጭ ድረስ ይደወልልኛል። መንገድ ላይ የሆነ ቦታም ሲሄድ ሁሉም ስለ እናንተ ነው የሚያነሳው። እኔ ከእድሜም እበልጣለሁ አብርሽ፣ ታላቅ እህት ነኝ፣ ወልጃለሁ፣ ብዙ ተመክሮ አለኝ። ግን እንዴት ነው በዚህ ልክ የሆነ ሰዓት ተስተካከለ ጥሩ ሁኔታ ላይ ናችሁ ስንል መልሳችሁ ደግሞ ነገሩን ታደፈረሳላችሁ። ወደ አንተ ህይወትም የመጡ ሰዎች ቀስ በቀስ አንተንም ያልሆነ ነገር ውስጥ እየከተቱ ነው። አብርሽን እንግዲህ እንደማነቃቃትና ነገሮችን ለማስተካከል እንደመጣች ነው። ትናንትናም ያው ስሜታዊ ሆና ልጁን አንቄ ሁሉ ከቤት ነበረ ያወጣሁት፣ በጣም ስሜታዊ ነበረ የሆንኩት በማለት እንግዲህ ይህንም ስታስረዳው ነበር። አዎ የትናንትናው ስራሽ ይዱዬ ያው ምንም እህቷን ብትሆኚ ያው የሰራሽው ስራ ልክ አይደለም። ምክንያቱም ደስታዬን የመሰለ ሰው ደስታዬን የመሰለ አቤት ጢባር ደግሞ እኮ ሲያምርበት ደስታ ጉራና ጢባር ደስታን የመሰለ ሰው ለሩታዬ ደስታዋን ልሰጥ መጣው ያለን ሰው እንደዚህ ጎትቶ ከቤት አባሩ ያዙ ይንቀቁኝ ማለትሽ ያው እኛም ተመልካቾች ትንሽ ቅር ብለናል። በእርግጥ እህትሽ ናት፣ የምትሰሚው ነገር የሰው ወሬ ያለ እንዴት እህትሽን ዝምት ያለሽ እንዴት ነው ዝም የምትሉት ነገሮች ለምን አታስተካክሉም የሚባል ወሬ እንደዛ ሊያደርግሽ ይችላል። ቢሆንም ስሜታዊ ሆነሽ እህትሽን ያው በደስታ ፊት እንደዛ ማድረግ አልነበረብሽም። ምክንያቱም ያው ሩታ እንደተሳቀቀች ነው ያየሁት። ደስታ እንደዛ አድርጋ ስታወጣው ያው ለሩታ ክብርም አይመጠንም። እውነት ለመናገር እንደ ታላቅ እህትም ይዱዬ ከአንቺ የማይጠበቅ ነው ያው ልክ አይደለም። በእርግጥ እንደተናገርሽ ከሆነ ማለት ነው። ሌላው ደግሞ ያው እንደው ድከሚ ቢላት ከሆነ ቤተሰቦች ምን ትላላችሁ? እኔ አብርሽ ደግሞ ይስቃል እኮ እግዚአብሔርን ይስቃል እኮ በቃ እኔ አብርሽ እቆጣለሁ ከፈለኩም የሆነ ነገር አለ ታላቅ እኔ ልሰማኝ ይገባል። እየሄድክበት ያለው መንገድ ሁለታችሁም ልክ አይደለም። ሰው እኔንም አላስቀምጣለኝ እህትሽን ልጆቹን እንዴት ዝም አላችሁ እየተባልን ብለን እሱ እናቴ ድንጋይ ላይ ውሃ እንደማፍሰስ ነው። እግዚአብሔርን አብርሽ ማስተካከል ቢፈልግ እኮ ይሄንና ለእርምጃ ሳይሄዱ ገና ድሮ ማስተካከል ይችሉ ነበር። ለማንኛውም እኛ ሩታዬ ሰላም ትሆንልን። የአብርሽ ነገር ሆድ ይፍጃው ነው። የአብርሽ ነገር የእንዱ ድከሚ ቢሉሽ እንጂ እህቶቹ ገብተውበታል። የእህቱ ባልም ይሁን ወንድም መጥቶም ገብቶበታል። የአብርሽና የሩታ ነገር እኔ መጨረሻ እኔ እንጃ። የእውነቴን ነው የምላችሁ። ቢታረቁና እንደ ድሮ ሰላም ፈጥረው ልጃቸውን አንድ ላይ ቢያሳድጉ እንዳልሽውም ደግሞ ልጅ የእናትንም የአባትንም ፍቅር እያገኘ ቢያድግ ደስ ይላል። መሆንም ያለበት እንደዛ ነው። አንድ ልጅ ከተወለደ በኋላ የእናትንም ፍቅርና ጣዕም እያገኘ የእናቱንም የአባቱንም ፍቅር እያገኘ ቢያድግ አንድ ላይ መሀል ላይ ደስ ይለናል። እግዚአብሔርን እስከተወለደ ድረስ ሉሉ ያሳዝናል። ሉልዬ የሩታ የሸበላ ያሳዝናል፣ ህፃኑ ማለት ነው። ግን ደግሞ አብርሽ የሚስተካከል ሰው አይደለም እንዴ። ባለፈ ለወንድሙ አትለማመጧት ከኔ ውጭ ሴት የለም ትላለች ምናምን የሚል ሰው እንኳን ነገሮችን ለማስተካከል ስለዛ እንደዚሁ ይዱዬ ድከሚ ቢልሽ ነው እንጂ አብርሽ በአንዱ ሰምቶ አሁን አንቺ ነገሮች ሁሉ ያው የቀረበ ሰው ሁሉ ነገሮች መልአክ መስለው ነው የሚቀርቡ ብዙ ሰዎች ያንተን ትዳር ለመበተን ብለሽዋል። እሱን ከሄርሜላ ማለያየት ማለት ሞት ነው። ምክንያቱም ሄርሜላ መደበሪያው ናት። ሄርሜላን ማስከፋት አይወድም። ሄርሜላን ማስቀየም መክፋት አይወድም። ምክንያቱም ከፋሲለው መደበሪያ ነገር ስለ እንደ ምንድን ነው የሚባለው እንደ ተቀማጭ ነገር ስለሆነች ሄርሜላ ከፋሲሎ ሄዶ እሷ ጋር ይሸጎጣል፣ ይተሻሻል። የሆነ ችግሩን ማባረሪያ ነገር ስለሆነች ሄርሜላን ማንም መልአክ መስለውም ሴጣን መስለውም ቢቀርቡት አብርሽ እንደምታየው ነው። ሲጀመር አብርሽ ለትዳር አይሆንም በቃ ባጭሩ ማለት ነው። ግን ደግሞ ወጣም ወረደም እኛ የሩታየን ሰላም ነው የምንፈልገው። ሁላችሁም እየመጣችሁ ሩታየን አታስቀይሙብን። እንዴ ልጅቷ ታስፈልገናለች ለኛ። የኔ ቀበጥ ሩታዬ የኔ ቆንጆ ማለት ነው የሉልዬ እናት እንዳታስቀይሚብን። ይዱዬ እህቷን ብትሆኚ ነገሮች የተበላሹ ካሉ ቀስ ብለሽ ማስተካከል ነው። በዛ ልክ እሷ ጋር የቀረቡትን ሰዎች እያስቀየምሽ እሷንም እያስከፋሽ የምትወድሽን የምታከብርሽን ሀል
ባቴጂ በዚህ ልክ ጥሩ ነው ብዬ ነው ቪዲዮ ማስበው። አብርሽን ያው ነገሮችን እንዲያስተካክል የተናገርሽው ነገር ትክክል ነው ግን